ሌሎቹ እንዴት እንደዛ ትያለሽ በሚል እየተሟገቱኝ ነው ያሉት። በዚህ ምክንያት ነው የተሰበሰቡት። ይኸውልሽ አሁን ዘመኑ ወንድ ልጅ ገንዘብ ከሌለው የለውም፣ እንደኔ ቁሞ ይቀራል። አለቀ። ገንዘብ የሌለው ወንድ ሴት ልጅ አትፈልገውም። መኪና ግዛልኝ፣ እንትና ውሰደኝ፣ እንትና ሂጅ ልዝናና፣ እንትና ሂጅ ልዝናና ነው። ስለዚህ ገንዘብ ከሌለ የኔ አባት ጉልበትና ጆካ ቆይ አንተ ቆይ አንተ አልገባህም። እሷ ያለችው ንገር። እኔ ገብቶኛል። እሷ የምትለው አንዴ ጆካ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም በቃ በጣም ወንድሜ ማለት ነህ። እግዚአብሔር ይስጥሽ። አንተ ለኔ ወንድሜ ማለት ነህ። አቡፋኖ አትለይም። አይስዌር ይኸው ልጆቼን ይሳይ ነው። በጣም ነው የምወድህ። አቡፋኖ ባንዲያ ነው አብዷል። ተይ አፈር ለፈር የተባለው ኖ አይስዌር ቆይ ፌበን እናንተ ምንድነው ያላችሁ ኮንታት? ፌበን ውሽማ አይነት ባክ ጉዳዩ እኮ እያየሁ ትመላለሳለህ ሲጠናብን ጫጫታ ውስጥ ስለነበርኩ ነው። ውሽማ አይነት ጆካዬ በጣም ነው የምወደው። አታመስ እያቀርባኝ ነው። ወንድም አለም ፌበን ዝም በይ። ለዶሮ ባቡ ጋር ምንም ግንኙነት እንዳይኖርሽ። ጆከር አንድ ላምበርጊኒ ያዘጋጅ ወንድሜ። እኔ ባህያንም ማገባት ይሄም ላምበርጊኒ ነው። እሺ ቀጥይ እህታችን አንድ ጊዜ አዳምጧት። እሺ ወንድም አለም ጆካዬ እኔ በጣም ነው የምወደው ማከብርህ። እሺ ወንድሜ ነህ በጣም አታልቅሽ ፌቨን ዶንት ወሪ ኢትስ ኦኬ ኖርማል ኖ ዶንት ወሪ ኢትስ ኦኬ ፌቨን አንቺ ውሽማዬ ነሽ። ቀጥይ ፌቨን ሙድ እየያዘችብህ ነው ባይ ዘ ወይ አይ ስዌር ማለት ነው። ታያትኔ ልጅ ላምበርጊኒ ምናምን ትፈልጋለች አይደል? ቆይ አሁን አንድ ጆካዬ አሁን ያለውን የሰማሁትን ነገር ሁሉም አውሮፓንን፣ አሜሪካንን፣ ካናዳንን ተወልደን ያደግነው ካናዳ ነው ምናምን አሉ። እኛ ሁላችንም ኢትዮጵያዊ ነን። ገባ? ከስር መሰረታችን ደግሞ ስንነሳ ኢትዮጵያ ላይ ማለት ነው የሆነ 18 ዓመት ወይም ተማሪ ሆነን ምንም የሌለ ወንድ ወደን አፍቅረን እናውቃለን እና ስለሌለው አይረባም አትረባም ብለን በዚህ ዘመን ማሪሱ በድሮ ነው በኢትዮጵያ ተወኪ ራስሽን ወክለሽ ተውናት ወኪ እዚህ ራሴን ወኪ እኮ ነው ያወራሁት። እኔ መቼ ፌቨን አልኩ? ፌቨን አልኩ እንዴ? ኢትዮጵያዊ ነው ያልኩት። ማውራት ሌላ ጉዳይ። እኔ ቆይ የራሴን ታሪክ ልንገራችሁ። እኔ ረቂቅ ነኝ። የራሴን ታሪክ ልንገራችሁ፣ አዳምጡኝ። ለምን ቀስ ብላ ትናገራ። ምንድን ነው የሚያንጣጣት? አሁን ያንተ መሆነ ነው። እኔ ነው ጆከር ተክራ ነው አንቺ አይደለም ሌላ ሰው ነው። ታው እንዳነካት አጎቴ ምን ነው አጎቴ ሻመታም ነው አራዳ እንዲያሰሩን እስኪ ቀጥል። ቀስ ብላችሁ አውሩ፣ ተደማመጡ። በቃ ከሌለ የለም። ወንድ ልጅ በዚህ ሰዓት የምታገባ ቆንጆ ሴት የለችም፣ አታገባም ማለት ነው። እኔው ፍቅር ሲጀምረን ያው ከስሚንቶ መዳበሪያ ነው። እኔ ከትንሽ እየዶር ወይ የኔ አባት አንድ ጊዜ ላስረዳ፣ አዳምጠኝ። አሁን እኛ ያለነው ሚዲያ ላይ ነው። ቲክቶክ የሚደበቅ ነገር የለም። ሁሉንም ነገር እያየን ስማ፣ አዳምጠኝ። አባንተ በእናትህ አንተ ቴዶር ባቡ ምን በውስጥ ፋለ ነው እንደ የመጣኸው እየጋየው ለምን ማየናት እኔ ባህያ ነው ያገባዋት እያልኩ ነው። አውርደህን ሳይዶር ባቡ እኮ ባህያ ነው አግብቶ የወሰዳት እሱ ጆከር በቃ ለቀደም ልንገር እኔ ስለናንተ ጆከር ባህያ ካገባት ምን ሆና ነው እዚህ የምትላላጥብን? ላምበርጊኒ ምናምን እያለች እና መብታ ነው። አዳምጠኝ ላምበርጊኒ ነው የለኝም ሲል ለምንድነው ታዲያ ባህያ የገባች ነው እንዴ? ከደሞዜ በታች ያነሰ ወንድ ነው የምፈልገው ምናምን እያለች የምትላላጥ። ሃይሚ አንድ ጊዜ ቆይ ሃይሚ ያባል ጆከር ከዛ ንገረው ምን አይነት ሰው እንዳገባው። አንድ መግለጫ ነው። አንድ መግለጫ ልስጣቸው። እኛ ቲክታክ ላይ ነው ያለነው። ቲክቶክ ላይ ስንቀመጥ ሁሉንም ነገር እያየነው ነው። ከጫፍ እስከ ጫፍ እያየን ነው። ያ ማለት ደግሞ ምን ማለት ነው? ከሌለ የለም። ሴቶች ሲዝናኑ ባህር ላይ ምን ለብሰው መኪና ሲነዱ ጥሩ ቦታ ሲሄዱ ነው የምናየው አይደል? ስለዚህ አሁን ሰይዶ ረባቦ ሄዶ እዛ አፈር ላይ እየተንከባለለ ነው ባህር ላይ። ሰይድ ማን አባቷ ሴት ናት? ሄደንት ነው ሰውዬ ከፌቨን ጋር ግንኙነት አላቸው መስሎኝ ነበር። ለማጣላት ነው ይውሉ አይደል?
ያኔ ካንተ ጋር እኔ ሁለታችሁ ወንድሞቼ ነው ችግር። ስለዚህ አሁን እኛውን ጥሩ ወሬ አሁን ውይይት ነበር መተህ ብጥብጥ ጠረክኝ። እስኪ እናውራ። አሁን እኛ ቁም ነገር ያለው ወሬ አስተማሪ ወሬ እያወራን አጠቃለው ውይይቱን ነው። አሁን ታጠቃልሉታላችሁ ወይስ መጥቶ አንቺ ነሽ እንደ ጠራሽብን? እኔ ላምበርጊኒ ነው ለጥሎሽ የምፈልገው ላምበርጊኒ ነው በሚለው ጉዳዩ በምንድን ነው የተጀመረው? መጀመሪያ አይፋን ነው የሚባል ሰውዬ እኔ አላውቀውም። መጥቶ በጣም ኢጎ አለበት ከኔ ጋራ ሁለታችሁ በውስጥ ጨርሳላችሁ ጉዳያችሁ። እንወያይ። ይሄ ነገር ልጨርስና ልወጣ ነው። እሺ ለብዙ ሰዎች ጠቃሚ ነው። በነገራችን እኔ ላምበርጊኒ ብላ የምትላላት ሴትም ማግኘት አልፈልግም። ኬታ መጥ በህልምህም አታየውም ወንድም። በቃ ላምበርጊኒ እኔ እውነቱን ነው የምነግርሽ። ላምበርጊኒ ፌቨን ታርፊያለሽ አታርፊ? እስኪ ሚውት አድርጊ ፌቨን ለተወሰነ ደቂቃ። እሺ ቀጥል፣ ሀሳብህን ቀጥል። እኔ ለ6 ወር ኮንትራት ስለወሰድኳት ችግር የለውም። ማንም ነው ኮንትራት የወሰድኩት? እድሉን ስጡንና እኛ የምንተፍስ ታፈን ደረሰ። በእኔ ሰዓትና በእኔ ስልክ ልተነፍስ ነው አንተ? ምን አገባኝ እኔ አንተን ሰዓት እኔ ምን አገባኝ ስለ አንተ ሰዓት እኔ ተምትሜ ለማንኛውም እንተነፍሳለን ያለውን ትምትም አድርገህ ዘጋኸው። ማስተካከል ያለብሽ ነገር ምንድነው? የግድ የአንቺን ደሞዝ እጥፍ ወይም ከዛ በላይ መሆን የለበትም ነው። ኦኬ አዝሎንጋስ በቂ የሆነ ገቢ እስካለው ድረስ የግድ አንቺ 1 ሚሊዮን ደሞዝ ካለሽ 2 ሚሊዮን ማግኘት አይጠበቅበትም። ኦኬ የሆነ ሚኒመም ባለው መስፈርቱን እስካሟላ ድረስ ለትዳር የሚበቃውን ነገር እስ ኦኬ። ከዛ ውጭ ግን ምንም ነገር ሳይኖረው እንኳን የቤት አራስ ሊሆን እንትን ራሱ ሊሰጠው አይገባም። ምንም ሞራልም መብትም ሊኖር አይገባም። ምክንያቱም ኮሚትመንት ነው። በነገራችን ላይ ድሃ ወንድ ላይ ይኸውልህ እንትኖች አሉ ደግሞ ይኸውልህ እንትን ምንድነው የሚወሰዱ ኮንቴክስቶች ይኖራሉ። ለምሳሌ ሰው እድሉ ከሌለውና እሷ ደግሞ ካላት ማለት አሁን እሱ የመስራት እድሉ ከሌለው ግን እውቀቱ ሁሉ ነገር ኑሮት በሆነ ምክንያት በአንድም በሌላ ምክንያት እድሉ ከሌለው እሷ በእሷ ገንዘብ ልትቀጥረው ትችላለች። ገብቶሃል? ቀጥራው ሰርቶ ኤፌክቲቭሊ ሰርቶ ማምጣት አለበት እንደ ደሞዝ ማለት ነው። የግድ ገንዘብ ብቻ ሳይሆን ሌላም ነገር ሊኖር ይገባል። ቢያንስ እውቀት፣ ችሎታ፣ ኦፍኮርስ ጸባዩ ሁሉ ነገር መኖር አለበት። ግን ዝም ብሎ ከዜሮ ተነስቶ ፍቅር ምናምን ስለተባለ ብቻ ዘው ብሎ ገብቶ በእሷ ገንዘብ ሊቀማጠል ምናምን ኖ ያ ሊሆን አይችልም። ሲጀመር ኮሚትመንት ነው ትዳር። ኦኬ ኮሚትመንት ነው ኢንሴንስ ሚስቱን ልጆቹን የማስተዳደር ኃላፊነት አለበት። ዝም ብሎ በግም ከገባ በኋላ የሚመጣ ነገር ምናምን የለም። ያ ካልሆነ ምንድነው የሚሆነው? ፍች፣ ለዛውም ልጅ ተወልዶ ቤተሰብ መበተን ይመጣል ማለት ነው። ይህ ከመሆኑ በፊት እንደውም በተለይ ኢትዮጵያ ውስጥ መሰራት ያለበት ነገር ትዳር ከመመስረቱ በፊት መሟላት ያለባቸው ነገሮች በደንብ በህግ ደረጃ ራሱ ህግ ወጥቶ ራሱ መሰራት ያለበት ነገር ነው። ምክንያቱም እያበላሸ ያለው ጄኔሬሽን ነው። ገብቶሃል? አሁን 70-80% ፍች የሚፈጸመው ዝም ብሎ ይገባሉ። ከዛ በኋላ ገንዘብ የለም፣ ልጅ ጡጦ እንኳን ወተት እንኳን መግዛት አይቻልም። እንዴት ብሎ ፍቅር ሊኖር ይችላል በዛ ሁኔታ? ይህ መወገድ አለበት። በተወሰነ መልኩ ማለት ሙሉ በሙሉ ባይሆንም የፌቨን ሀሳብ እጋራለሁ። ግን ረቂቅ ደግሞ ትክክል ነች። ግን የረቂቅ እንትን ግን የሆነ ምንድን ነው ይባለው አሁን ምንም ነገር ባይኖረው እሱ ማነው ከሌለው እሷስ ባይኖራትስ? አሁን ያ ፍቅር እንደዛ ሆኖ ሊቀጥል ይችላል። እሱ ነው ችግሩ። አሁን ወንዶች አንፈልግም ሲባሉ ፍቅር የሚይዛቸው ለምን ነው? አንፈልግም ሲሉ ማለት እኔ የምለው ወንዶች አንድ ነገር ማለት ነው። እሺ ልናገር እስኪ ካልሰራህ
አታገኝም። አንደኛ የወንድ ልጅ ስራው ነው። አንተ ሰውዬ ተው ተው፣ ቁም ነገር ነው። የምን ቁም ነገር ነው? ተው በለው። ይሄንን ባለ ከዘራው ያውራ እንጂ ያውራበት። እኔ ምንም እሱ ያውራ በቃ ስለኔ አውራበት ሄድ። የሰዓቴንና የስልኬን ገንዘብ ለፌ በላክላ በኢትዮጵያ አካውንት አፋር ብላና ደግሞ የምን እንትና ለአንድ ወራዳ ሊያዋርድ ነው እንደዚህ ይወጡ አረባት የሰው ወራዳ የሆነ ሰውዬ ለምስሎ ገዝተላክለት ጆከር ደግሞ ስልክ ብሎ መጣሳ ፌቨን ንግስትና ለ6 ወር ተቆራጥሬያታለሁ። ማንም ሰው እንዳይናገራል። ታርግልን እሺ ስማ የ5 ብር ሰዓት እኮ ባለፈው ላምበርጊኒ ብሎ እኮ ዛሬ መጥቶ ቀረህ አንተ። ቆይ ቀጥሎ ባለከይዘራው ይቀጥል። ባለከይዘራው ኧረ እኔ ያስወራኝው እኔ በኋላ አወራለሁ ወንድሜ። ያን የ5 ብር ሰዓት ማለት ቤቱ ተዋለ እዳለበት አያውራተው እኔ ያለበት ሰው ታባቱ ነው። ሸሙዬ በላምበርጊኒ ተባረ ጆከር ባያምሰዱ ያሳዝናል። አንድ የነተበ የጎማ ሰዓት ጥሎብኝ ሂዶ እስቲ አሳየን በእናትህ ሰዓቱ አሳየን ወላ አሳያችኋለሁ። አሳየን። ለዛ ነው ማርያምን አስወጣዋለሁ። እናቴ ትሙት በብሎክ ነው የማስወጣው። ማንን ነው እንዴ ሰዓቱን ሊያሳይበት ስለሆነ በሰፊው አድርገኝም አላሳይ በሸው እንዳመጡብኝ ያሳይ በትልቁ አድርገው አሳይ። የሸው ከሆነ ሰርቆ ነው እንዲያስቀረው ጆከር ማርያምን ሰርቆኝ እግዚአብሔር ወይ አላሌላ 17 ወስነና የሱሳ ኖ ወይ ይሄ ስልክ ሲንከረፈፍ ሰርቄው ነው። ስልኩስ እስቲ ስልኩ ይሄው 17ቱ ነው እንዴ? እና ተመልሶ ፕሮማክስ እኮ ነው ሳያ አንተ ገንዘብ መጀመሪያ ላክላት፣ ከዛ በኋላ እናወራለን። ኮንትራት ሰዓት ገምቱ እስኪ ስንት ያወጣ ብላችሁ 5 ብር ነው። ኧረ ማርያም 5 ብር አይደለም። ባረካሁ ከተኛው በእንደ ስንት ነው አለ እናቴ ደግሞ ከተኛውበት ነው የወሰደው። ስማ ባለከዘራው የአህያ መንጃ ይዞልኝ መጣለችኝ። እንትና ተመካተ አንተ ኮፍያ ከዘራ ምን አለ ባንድ ጋርና ከዘራ ምናምን ነው ጥለህ የሄድከው። የእሱን ከዘራ ተሻለ የአህያ መንጃ ይዞልኝ መጣ። ያንተ ባለከዘራው ቆይ እንዴ ባለከዘራው ባለፈው ምንድነው አለኝ አላልክም እንዴ? እንዴት ነው እንደዚህ በ5 ብር ሰዓት ነው? ባለከዘራው እኮ የአህያይቱ መንጃ ለንጋ ይዞለት መጥቶ ነው ለጆከር ላንቺ ይችላል ለይ አንተ ሸሙዬ ቤት ሮሌክስ $200,000 ሰዓት አለኝ አላልክም እንዴ? ሸሙዬ ጋር እንታየው ብዬ ነበር እንዴ? እኔ እኮ የማወራውን አላውቅም። ማን አባነ ደግሞ ሮሌክስ ምናምን ከየት አባቱ ነው የሚያውቀው? አንተ ውርዴታ ያለቋጫ መኪና ራሱ በግማሽ እኛ ነን የገዛንልህ። የገዛሁልህን ሰዓት አሳያት። አንተ ውርዴታ አሳያት። አባኑ አይተህ የለም የገዛሁለትን ነገ እናቴ ትሙት አንተ ጋር መጥቼ ጉሩሩን ካልያዝኩን ያድርግ። ይሄው አቡፋኑ አይዋሽም። የገዛህልህ ሰዓትማ እንዴ ተረሳኸው እንዴ? አንተ ምስጋና ቢስ እና የዛን እንዴ እናታ ወረደኛ ፈርብላ ሰይዶረባቦ ዘርፈኛል ከጃኬት እስከ ጫማ ሰይዶረባቦ ካንተ ማርያምን ዘርፎኛል። ምን አድርጓችሁ ነው ግን ጆከር እንደዚህ የሄዳችሁበት? ምን መቼ ነው ጆከር መቼ ነው የገዛለት? ማንን ለባለከዘራው የገዛው መቼ? መቼ አብረን በነበርን ጊዜ ነው። እዛ ኦኬ ዱባይ ነው የምትለው? ቆይ ሰይድ ምን ይዞ ሄደ? ሰይድ አሳይ እንግዲህ ይዘውን ሄድከ ጆከር። እኔ እንኳን የሚገርምህ ይሄ ቲሸርት ራሱ የሱ ነበር። ምን ያልሰረከው ወላሂ የማን የለበስከው የጆከር? ወላሂ የለበስከው አውጥቼው ከሻንጣው ይኸውልህ ተሻንጣው ዘርፊው እኮ
ጫማው ሳውጣው እስኪ የሰረከውን ጫማ ጫማው እዛው ፈርቷል ግማሽ ቡታንታ ቼክ አድርግ ባለ ከዘራው ወስዶብን የጆከር እኮ ነው የወሰዱት። ምን አስበሽ ነው? የጆከር ነው የወሰዱት። ካሊሲ አለ። ካሊሲንም ቼክ አድርገ ካሊሲ ብቻ ነው የቀረበ ነው ያሳያ። ሁሉን ዘርፋችሁ ተዘርፈ ሰያ ባይዘው ሰው ነው እንደዚህ አይነት አሪፍ ናቸውና የኔን ነው የሚሰርቀው ጫማ። ሰይድ ወረባቦ ዝም ብሎ ሽክ ያንተ በጣም ብራንድ ናቸው። የባለ ከዘራው ብራንድ ስለሆነ ኤቨን ባለ ሀብት አይደለሽ እንዴ? ለጆከር ትስጣው፣ ጆከር ለነሱ ይበትነው። ምን ችግር አለው ታዲያ? ሰይድ ወረባቦ ጫማ አገዛዝ አይሆንለትም። ሱሪና ጓደኛ ይወጣለትም። ሰይድ ወረባቦ ባለ ከዘራው እኔ ገረመኝ። ይሄ ባለ ብለሽ ልታወሪ ነው በእርዳታ ብር እየዞርሽ አንቺ ባለ ከዘራው ሰይድ ወረባቦ ጋር እኮ ልታወራል። ለአንተም ለሰይድ ይቻለው በእናንተ እኔ ጀነት እገባለሁ። ፌበንን ይዤ ጀነት እገባለሁ። ዝም ብለህ ጆከር ጥያቄ ሌላ አንተ እንዴት 17 ፕሮ ማክስን ያክል ስልክ ለባለ ከዘራው ታስወስደዋለህ? ኖ ብራዘር ስማ ይኸው እኔ የቤቴን ቁልፍ ለሰይድ ሰጥቼዋለሁ። ከሰይድ ላይ ወስዶ ሰዓቴንም ስልኬንም ወሰዱ። ማርያም ቤት አለ አንተ ምን ቤት ያለ ጉድጓድ እንጂ ያለ ኦኬ ምን መኖሪያ